እንዴት ናችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ ስለ መንጻት እናወራለን። መንጻት ከወቀሳ ከጸጸት መንጻት፣ ራስን ባሳለፉት ድርጊት እያሰቡና እየተጨነቁ ከመቅጣት መንጻት። እየነጻችሁ ስትሄዱ የሌላ ሰውን ጉድፍ ማየት ታቆማላችሁ። ራስን በአንድ ነገር መጥመድ አእምሮን ከንፍዘትና ከፍዘት ይጠብቀዋል። አእምሮአችን በጠቃሚ ሀሳቦች ካልተሞላና ይህንንም ይበልጥ እያጠራው ወይም ሪፋይን እያደረገው እንዲሄድ እኛ ባለቤቶቹ ሁኔታዎችን ካላመቻቸንለት ተመልካች አልቦ እንደሆነው ለም መሬት ሁሉ አእምሮአችንም በአረምና በሙጃ ይወረሳል። ጡንቻችን በስፖርትና በእንቅስቃሴ ካላዳበርነው ጠንካራ እንደማይሆን ሁሉ አእምሮአችንም ንቁ ሆነን ካላሰብንበትና ካላሰላሰልንበት እጣው ችግር መፍታት ሳይሆን ጭንቀት መፍጠር ይሆናል። ከዚህ የሚከተለው ገለጻ ለመቀበል የሚያስቸግር ቢሆንም እውነት መሆኑ አያጠራጥርም። አንድ ሰው የሌላውን መሰሉን ስህተት ለማየት በቅድሚያ ያ ስህተት በሱ ውስጥ መኖር አለበት። ደግ፣ ቅንና የዋህ ስትሆኑ ለተፈጸመ እንከን ተመሳሳዩን አጻፋ ለመስጠት አትጣደፉም። እንዲያውም ከመፍረድ ትታቀቡና ያ ሰው ምን አይነት ነገር ቢገጥመው ነው እንዲህ አይነት ነገር ለማድረግ የበቃው ብላችሁ ማሰብ ትጀምራላችሁ። እየነጹ ወይም እየበቁ መሄድ ማለት ከስህተት ሁሉ የጸዳ ቅዱስና ክቡር መሆን ማለት አይደለም። ይልቁንም ስህተት በሰሩበት ቅጽበት በአእምሮ ንቁ ሆኖ መገኘት ማለት ነው። ውስጣችን ያደፈጠውና ጊዜና አጋጣሚ ሲያገኝ የሰውን ጉድፍ ለማየት ለመፍረድ የሚንሰፈሰፈው ማንነታችንን በቁጥጥር ስር በማድረግ ይህንን በማሟላት የሚያገኘውን ትፍስህት መንፈግ ማለት ነው። ፈላስፋው ቪክተር ፍራንክሊን እንደሚለው ሰው እስከ መቃብሩ ደጃፍ ድረስ እያደገ የሚሄድ ፍጡር ነው። 10,000 ዓመት የመኖር ዕድል ቢሰጠን እንኳ የዚህችን ዓለም ምስጢርና እውቀት አውቀን አንጨርሰውም። ለእኛ የተፈቀደልን ለመኖር የሚበቃንን ያህል ብቻ ነው። አብዛኛው የተፈጥሮ አሰራር ከሰው ልጅ እውቀትና መረዳት እጅግ በጣም የራቀ ነው። ይህንን እውነት ለመጻረር ስንነሳ ሁሉም ነገር ድብልቅልቁ ይወጣል። በአስተሳሰብ ልዕልናና በሰብአዊነት ሚዛን ከፍ እያላችሁ ስትሄዱ ለሟችም ለገዳይም እኩል ታዝናላችሁ። የሀገርን ድንበር ጥሶ የመጣ ጠላት ካልሆነ በስተቀር ሰው በሰው እጅ መሞት የለበትም የሚል አቋም ትይዛላችሁ። የሰው አእምሮ በክፉ መንፈስ ቁጥጥር ስር እስካልዋለ ድረስ መሰሉን ለመግደል ፈጽሞ አይነሳሳም። ነገሮች በራሳቸው ጊዜ እንዲፈጸሙ መተውንም ይጨምራል። በትዕግስት መጠበቅ ማለት የኩሬው ውሃ በተፈጥሮ መንገድ እስኪጠራ ራስን ከጣልቃ ገብነት ማቀብ ማለት ነው። እነሆ አንድ ታሪክ። በአንድ ወቅት ቡድሃና ተከታዮቹ ረዥም ጉዞ ይጀምራሉ። ከዚያም ከዚህ አድካሚ ጉዞ በኋላ ሐይቅ አጠገብ ለማረፍ ወሰኑና ድንኳናቸውን ጣሉ። ቡድሃም ከተከታዮቹ ታናናሹንና ትዕግስት ያጣውን ውሃ እንዲያመጣለት ላከው። ተከታዩም የቡድሃን ትዕዛዝ ለመፈጸም ወደ ሐይቁ ወረደ። ነገር ግን እሱ ሐይቁ ጋር ሲደርስ ከብቶች የተሻገሩ ውሃውን አደፍርሰው ተመለከተ። በዚህ ጊዜ ትዕግስት አልባው ደቀ መዝሙር ይህንን ውሃማ ወደ ቡድሃ አልወስዶ አልችልም አለና ባዶ እጁን ተመለሰ። የውሃውን መደፍረስ ለቡድሃ ነገረው። ቡድሃም ምንም ሳይመልስለት ዝም አለ። ከዚያም ከቆይታ በኋላ ቡድሃ መልሶ ያንን ትዕግስት አልባ ተከታዩን ውሃ እንዲያመጣለት ወደ ሐይቁ ላከው። እንደተጠበቀው ውሃው አሁንም ቆሻሻ ነው።
ደቀ መዝሙሩ በሆዱ እያጉረመረመ ተመለሰ። ቡድሃ እንደገና ለሶስተኛ ጊዜ ውሃ እንዲያመጣለት ደቀ መዝሙሩን ወደ ሐይቁ ላከው። ደቀ መዝሙሩ እየተናደደ ወደ ሐይቁ ሄደ። በሚገርም ሁኔታ ውሃው ጥርትና ጽድት ብሎ ተመለከተ። የውሃው መቆሸሽ ጊዜያዊ ነበር። ጭቃውና ቆሻሻው ተመልሶ ዘቀጠ። ደቀ መዝሙሩ ከመጠበቅ በስተቀር ውሃውን ለማጥራት ቢሞክር ኖሮ ችግሩን የበለጠ ያባብሰው ነበር። ደቀ መዝሙሩ የተፈጥሮን የጨዋታ ሂደት ለማጤን ጥቂት ቢሞክር ኖሮ ራሱን ከንዴትና ከቁጣ ሕመም በጠበቀ ነበር። ነገሮችን አጥርቶ ለማየት ለማይሞክር ሰው የተፈጥሮ ስርዓት ካለሱ ጣልቃ ገብነት በስርዓት የሚጓዝ አይመስለውም። እናም በእያንዳንዱ ጉዳይ ሲጨነቅና ሲጠበብ ይገኛል። በማይለወጠው የሥነ ፍጥረት ሕግ ራስን ከሁኔታዎች ጋር አስማምቶ ለመሄድ መማርና ሁልጊዜም የሌሎችን አለመቻልና ማቃት ለማየት መሞከር የመንጻታችሁ መጀመሪያ ናቸው። ከእያንዳንዳችን ጣልቃ ገብነቶች ዓለም በራሷ ስርዓት የምትጓዝና አብዛኛውን ጊዜ የእኛን የትኛውንም አይነት ተግባር የማትጠብቅ መሆኑን በመረዳት ራሳችንን ካላስፈላጊ ጭንቀትና ውጣ ውረድ መጠበቅ ብልህነት ነው። አብዛኞቻችን የሌሎችን ስህተት ለማየት በምናደርገው ጥረት የራሳችንን ስህተት እናገኛለን። ለምን ይመስላችኋል? አንዳንድ ጊዜ ውስጣችን ያለ ስህተትን ሰው ላይ ስንፈልግ እንገኛለን። ያ ማለት ያ ሰው የሚፈጽመው ወይም ሊፈጽም ያሰበው ስህተት እኛ ውስጥ ስላለ በተፈጥሮ ሕግ መሰረት ሁለት ተመሳሳይ ነገሮች ስለሚሳሳቡ እኛም ያንን ስህተት ከዛ ሰው አጥብቀን እንሻለን። የጠበቅነውን ስናገኝም እጅግ እንደነቃለን። ስለዚህ ማድረግ ያለብን አንድ ነገር ብቻ ነው። ራሳችንን ከየትኛውም አይነት ጣልቃ ገብነት በመጠበቅ ነገሮችን በራሳቸው ጊዜ እንዲጠሩና እንዲጸዱ መጠበቅ። እየነጻን ስንሄድ የሌላ ሰውን ጉድፍ ማየት ፈጽሞ አንችልም። ቪዲዮውን እስከ መጨረሻው ለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝናችሁ። በተጨማሪም የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሆንላችሁ። ቻው።